በክርስትና ታሪክ ሁለት ታላላቅ ዮሐንሶች አሉ። አንደኛው ዮሐንስ ወንጌላዊ የጌታ ወዳጅ ሲሆን ሁለተኛው ዮሐንስ መጥምቅ መንገድ ጠራጊው ነው። በዛሬው ዕለት በብዛት ቅዱስ ዮሐንስ ተብሎ በሚጠራውና በኢትዮጵያን ዘመን መለወጫ እንዲሁም በጥምቀት በዓል ታሪኩ በስፋት ስለሚነሳው ቅዱስ ዮሐንስ መጥምቅ ነው። የነቢያት መደምደሚያ፣ የሐዋርያት መጀመሪያ ቅዱስ ዮሐንስ መጥምቅ። የተከበራችሁ አድማጮቻችን በዛሬው ዕለት የምንመለከተው ስለ ታላቁ ጻድቅ ሰማዕትና መጥምቅ ስለሆነው ስለ ቅዱስ ዮሐንስ ነው። ጌታችን ኢየሱስ ክርስቶስ ስለ እርሱ ሲናገር ሴቶች ከወለዱት ሁሉ እንደ መጥምቁ ዮሐንስ ያለ ማንም አልተነሳም በማለት በማቴዎስ 11 ከቁጥር 11 ብሎ የመሰከረለት ታላቅ አባት ነው። ቅዱስ ዮሐንስ የብሉይ ኪዳን ነቢያት ፍጻሜና የአዲስ ኪዳን ወንጌል መጀመሪያ ነው። እሱ በሁለት ዘመናት መካከል የቆመ ድልድይ፣ የንጋት ኮከብና የፀሐዩ ክርስቶስ መንገድ ጠራጊ ነው። የቅዱስ ዮሐንስ ልደትና አስተዳደግ ምን ይመስል ነበር የሚለውን እንመልከት። የቅዱስ ዮሐንስ ልደት እጅግ አስደናቂ ነበር። አባቱ ካህኑ ዘካርያስና እናቱ ኤልሳቤጥ በዕድሜ የገፉ መካኖችም ነበሩ። ነገር ግን ለእግዚአብሔር የሚሳነው ነገር ስለሌለ መልአኩ ቅዱስ ገብርኤል ለዘካርያስ ተገልጦ ሚስቱ እንደምትወልድና የልጁም ስም ዮሐንስ እንደሚባል አበሰረው። ዮሐንስ ማለት የእግዚአብሔር ጸጋ ወይንም ፍስሐ ደስታ ማለት ነው። ቅዱስ ዮሐንስ ገና በእናቱ ማህፀን እያለ መንፈስ ቅዱስ የሞላበት ቅዱስ ነው። እናቱ ኤልሳቤጥ አምላክን የያዘችውን ድንግል ማርያምን በጎበኘች ጊዜ ዮሐንስ በማህፀን ውስጥ ሆኖ ለጌታ ሰገደ። ከተወለደ በኋላም በሄሮድስ ዘመን ሕፃናት ሲጨፈጨፉ እናቱ ይዛው ወደ በረሃ ተሰደደች። እናቱ ካረፈች በኋላም ቅዱስ ዮሐንስ በበረሃ በመላእክት ጥበቃና እገዛ አደገ። አኗኗሩም ቢሆን እንደ መላእክት ነበረ። ምግቡም አንበጣና የዱር ማር፣ ልብሱ የግመል ጸጉር፣ መታጠቂያውም ቆዳ ነበር። ከዓለም ጫጫታ ርቆ በንጽህናና በቅድስና ቃል እግዚአብሔርን እየተመገበ በበረሃም ኖረ። ይህም የሚያሳየን ለታላቅ ተልእኮ የሚዘጋጅ ሰው ከዓለማዊ ቅንጦት መራቅ እንዳለበት ነው። ጊዜው ሲደርስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ኢሳይያስ 40 ከቁጥር 3 የሚለውን ትንቢት ይፈጸም ዘንድ ዮሐንስ ወደ ዮርዳኖስ መጣ። ስብከቱ አንድና ግልጽ ነበረ። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ዮሐንስ ሰዎችን ከኃጢአት እንዲመለሱ ከእግዚአብሔር ጋር እንዲታረቁ ይመክርም ነበረ። ግብዝነትን ይጠላም ነበረ። ፈሪሳውያንን እናንተ የፉኝት ልጆች እያለ ይገስሳቸውም ነበረ። ነገር ግን ለድሆች ለተገፉትና ለሕዝቡ ሩሩህም ነበረ። ሁለት ልብስ ያለው ለሌለው ያካፍል እያለ የምግባር ወንጌልንም ሰብኳል። የአገልግሎቱ ትልቅ ምዕራፍ ጌታችን ኢየሱስ ክርስቶስን ማጥመቁም ነው። ጌታ ወደ እርሱ ሲመጣ ዮሐንስ በታላቅ ትሕትና እኔ በአንተ ልጠመቅ ይገባኛል፣ አንተ ወደ እኔ ትመጣለህን አለ። ነገር ግን ጌታ ጽድቅን ሁሉ መፈጸም ይገባናል ስላለው ታዘዘ። በዚህ ወቅት ሰማያት ተከፈቱ፣ መንፈስ ቅዱስ ወረደ፣ አብም በልጁ ደስ እንደሚለው መሰከረ። ዮሐንስ ለሥላሴ ምስጢር መገለጥ ዋና ምስክርም ሆነ። ቅዱስ ዮሐንስ እውነትን በመናገሩ ወደ ኋላ የማይል ጀግናም ነበር። የገዛ ወንድሙን ሚስት ያገባውን ንጉሥ ሄሮዶስን የወንድምህን ሚስት ለአንተ ልትሆን አይገባም ብሎ ገሰጸው። ስለ እውነት በመቆምም ታስረዋል። በመጨረሻም በሄሮዶስ ልደት ቀን በተንኮለኞች ሴራ ምክንያት አንገቱን በሰይፍ ተቆረጠ። ዮሐንስ ለእውነት ኖረ፣ ለእውነት አስተማረ፣ ስለ እውነትም ሞተ። እኛ ክርስቲያኖች ከቅዱስ ዮሐንስ ታሪክ ምን እንማር ይሆን? ከዚህ ከታላቅ አባት ሕይወት ክርስቲያኖች ለሕይወታችን የሚሆን 4 ወሳኝ ትምህርቶችን እንወስዳለን። አንደኛው ትሕትና ወይንም ሂዩሚሊቲ ነው። ቅዱስ ዮሐንስ ብዙ ተከታዮች ነበሩት። ሕዝቡ ሁሉ ያከብረውም ነበር። አንዳንዶችም ክርስቶስ እሱ ይሆን ብለው ማስበው ነበረ። እሱ ግን ስለ ራሱ ሲናገር እኔ የጫማው ጠፍር ልፈታ የማይገባኝ ባሪያ ነኝ አለ። እንዲሁም እርሱ ወይንም ክርስቶስ ሊልቅ እኔ ግን ላንስ ይገባል ዮሐንስ 3:30 በማለት ፍጹም ትሕትናንም አስተምረዋል። ክርስቲያኖች ጸጋ ቢኖራቸው ቢማሩ ወይንም ቢከብሩ ራሳቸው ዝቅ በማድረግ ክብርን ለእግዚአብሔር መስጠት እንዳለባቸው ከዮሐንስም እንማራለን። ሁለተኛው ለእውነት መቆምን ነው። ካሬጅ ፎር ትሩዝ እንለዋለን። በዘመናችን ለጥቅም ብሎ እውነትን መደበቅ የተለመደ ሆኗል። ቅዱስ ዮሐንስ ግን ንጉሥ ነው ብሎ ሳይፈራ፣ ስልጣን አለው ብሎ ሳያዳላ እውነትን ተናገረ። እውነተኛ ክርስቲያን እውነትን በድፍረት መመስከር እንዳለበት፣ ኃጢአትን ኃጢአት፣ ጽድቅን ጽድቅ ማለት እንዳለበት ያስተምረናል። የሰው ፊት አይቶ የማያዳላ መሆንን ከእርሱ እንማራለን። ሶስተኛው ደግሞ የንስሐ ሕይወትን ነው። ላይፍ ፎር ሪፔንታንስ። የዮሐንስ ዋና መልእክት ንስሐ ገቡ የሚል ነበረ። ዛሬም ለቤተ ክርስቲያን የሚያስፈልጋት ዋነኛ መልእክት ይሄ ነው። ክርስትና ያለ ንስሐ ዋጋ የለውም። መንገድን መጥረግ ማለት ልብን ከቂም ከበቀልና ከኃጢአት ማጽዳት ማለት ነው። ጌታ ወደ ልባችን እንዲገባ ከተፈለገ የልባችንን መንገድ በንስሐ ማቅናት እንደሚያስፈልግም ይነግረናል።
አራተኛው ለዓለም አለመመቸት ነው። ዲታችመንት ፍሮም ወርልድሊነስ ማለት ነው። ዮሐንስ በምድረ በዳ መኖሩ አለባበሱና አመጋገቡ ለዚህ ዓለም ሩጫና ቅንጦት ቦታ እንደሌለው ያሳያል። እኛ ወደ በረሃ ሄደን አንበጣ እንብላ ማለት አይደለም። ነገር ግን ልባችን በዓለማዊ ፍላጎት ተተብስቦ መቅረት እንደሌለበት ይልቁንም ቀለል ያለና ለእግዚአብሔር የተመቸ ኑሮ መኖር እንዳለብን ያስተምረናል። የዛሬውን መልእክታችንን ስናጠቃልል ውድ ክርስቲያኖች ቅዱስ ዮሐንስ መጥምቅ የንስሐ መምህር፣ የትህትና ተምሳሌትና የእውነት ሰማዕት ነው። የእሱን በዓል ስናከብር ወይንም ታሪኩን ስናነሳ እኛም እንደርሱ ለጌታ መንገድ ጠራጊዎች ሆነን መገኘት አለብን። በቤታችን በስራ ቦታችንና በማህበረሰቦቻችን ውስጥ የክርስቶስን ብርሃን የምናሳይ እውነትን የምንናገርና በንስሐ የተዘጋጀን ሆነን እንድንገኝ የቅዱስ ዮሐንስ ረድኤት አይለየን። ወስብሐት ለእግዚአብሔር። ውድ አድማጮቻችን ይህ ፋና መንፈሳዊ ነው። ፋና ማለት ብርሃን ወይንም መቅረዝ ማለት ሲሆን ትረካዎቹ መንገድ የሚያሳዩ ናቸው ብለን እናምናለን። በየጊዜው እንዲህ አይነት መልእክቶች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ማድረግና ለወዳጅ ዘመዶም ያጋሩ ዘንድ እንጠይቃለን። ስላደመጡን እጅግ አድርገን እናመሰግናለን።